አንድ ላይ መሆናችን አልገባኝም ማለት ነው። ወልፊማ ይሄን ሁሉ መሄጃም እየደረሰ ነው። ይኸው እስካሁን 2 ወር 3 ወር በጽናት ጠብቄያለሁ። በቃ ስጪ ናቲ። ኧረ እንደሰጥ ፈልገህ ነው ዳቦ? አዎ ናቲ ነውር እኮ ነው። በቃ እሺ አታኩርፋ። እሺ አታኩርፋ እንዴ። ኩልቴር ስለሆነ ነው ያለ አስደስት ትፈልጋለሁ እኮ። እሺ አስደስችኝ እኮ ነው ያልኩሽ። እስካሁን ያስደሰትኩ አይደለም አላልኩም። ምን ግን እሱ ያስደስት ምን ናቲ? እኔ እሰጥሃለሁ ችግር የለውም። የምር እንደሰጥ ፈልገህ ነው? ሳስበው እየተናገርኩ ምንድን ነው የሚያናድደው? እኛ እኮ በክብር ተከባብረን ወደፊት ይደርሳል በሚለው ነው እንጂ እሱን የሚያደርግ ሰው እና ናቀረች ማለት እሱ ብለሽ አልቀልድ የለም። ይምር ውድ ቤተሰቦቼ እኔ እንደ ዛሬ ሆዴ ብሽቅ ብሎ ያቅም ማለት ነው። እንዴት አባቴ እንደሳኩ ማለት ነው ውዶቼ። እና ዳቦ ትፈልጋለሁ ይሰጥሃለሁ አላለችም። አይሄርዬ ምንድነው የፈለከው? ዳቦ ነው ብላለች። እና የእውነት ነው የምላችሁ ቤተሰቦቼ፣ በቃ እምባዬ እስከሚሄድ ድረስ ነው የሳኩት ማለት ነው። የዛሬው ቪዲዮ ካላሳቃችሁ እውነት ይሄ አስገድዶ ከመድፈር አይተናነስም ማለት ነው። በቃ ባለፈው እንደዚህ ሄሉ ነበረች ያደረገችው፣ አሁን ደግሞ ናቲ ሆኗል ይሄን ነገር ያደረገው ማለት ነው ውዶቼ። እውነት ለመናገር ይሄ ነው ብዬ ማለት አልችልም። በጣም ከባድ ነው የዛሬው ቪዲዮ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበልልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች ዌልካም እንኳን በሰላም መጣችሁ ብያለሁ ውዶቼ። ዛሬ እንግዲህ እንትና አልበላችሁ እንጂ ማለት ነው ሄሉና ናቲ መጥቻለሁኝ። እውነት ለመናገር ውድ ናቲ እንግዲህ ሄሉዬ ናቲ ሊሄድ ስለሆነ በጣም ቅር ብሏታል። በጣም በቃ ልትሄድ ነው፣ በጣም ከፍቶኛል ምናምን እያለች ነው ማለት ነው። እና እሱም እንግዲህ ደግሞ 2 ወር ሙሉ ታግሼሻለሁ በቃ ስጭኝ ነው ያለው ማለት ሄሉ ራሱ እንዴት እንዳፈረች ማለት ነው ውዶች። እና እንግዲህ ወደ ከሀገር መውጣት ካልቀረ ቢያንስ ትንሽ ዳቦ እንኳን በልቼ ልሂድ ብሎ ነው ያሰበው ማለት ነው። አይናቲ ዝራን ይስጥ ማለት ነው። እና እሷም ደግሞ እንዴ ነውር እኮ ነው ብላለች። ነውር ነው ሳንጋባማ እንደዚህ አይነት ነገር አይፈጠርም ብለን ተነጋግረናል፣ ስለዚህ ልትረዳኝ ይገባል እያለችው ነበር። እሱ ግን በእንደዚህ አይነት ነገር ውስጥ ጭራሽ መግባባት ብሎ ነገር የለም። በቃ እኔ ጠብቄያለሁ አልፈልግም ስጭኝ ብለዋልና እውነት አንተ የተመታ ማለት ነው። እና ናቲ ያው ሊሄድ ነው ኦሬዲ ጨርሷል የመጣበትን የረፍት ጊዜውና እንግዲህ እና ብላ እያለች ምናምን እየሰጠችው ነበር። እሱም ደግሞ እንግዲህ እንዴ ምንድነው እንትን የምትለኝ ብላ እንደውም እያፋጠጠችው ነበር። እና እውነት እኔ እንደ ዛሬ ቪዲዮ ከጀመርኩት ጀምሮ እስከመጨረሻው ድረስ በሳቅ ነበር የሞትኩት ማለት ነው ውዶቼና ምክንያቱም በተለይ እሱ መጥቶ ምናምን ጃኬት ነው አልቆ ቁጭ ብሎ ምናምን ያለው ትንት ላይ በጣም ነበር የሚያስቀው። ምክንያቱም ይሄን ያህል ትግል ሊሄድ ስለሆነ ዳቦ ካልሰጠሽኝ የሚል ትግል። ይሄን ነገር በነገራችን ላይ ናቲ አንድ ጊዜ ብቻ አይደለም 3 4 5 ጊዜ ነው ይሄን ነገር እየተናገረ የሰማሁት ቪዲዮ ላይ። ሄሉዬ በቃ እንዴ ስጪው ዳቦ ምናምን ምን ነው እንዴ ታዲያ ነው እንዴ ይሙት እንዴ ልጁ እና ብቻ ግን እውነት ነው መናገር። እስኪ እንደኔ ፈታ ያረጋችሁ ኮሜንት ላይ አስቀምጡልኝ። እንዴ ነውር እኮ ነው እንዴ ዳቦን እሰጥሃለሁ ችግር የለውም ግን ደግሞ ሳንጋባ በፊት ምናምን የሚለው ነገር ከባድ ነው ምናምን ብላ እያለችው ነበር እሷም። እና እሱ ግን እንደዚህ አይነት ነገሮችን በጭራሽ የመስሚያ ጆሮ የለውም። በቃ አይሰማም እንደዚህ አይነት ነገሮች። እና ናትዬ ይመች ዳቦ ይሰጣል ግን ደግሞ ታገስ። ዳቦ ለመሰጠት ደግሞ የሚያስፈልገው መጀመሪያ ሽማግሌ መላክ ቀለበት ማሰር የሚባለው ነገር ይቀድማል ናትዬ ማለት ነው። አትቸኩል እንዴ መቸኮል ደግሞ ያው ዋጋ ያስከፍላልና አትቸኩል ናትዬ ማለት ነው። እውነት ለመናገር ቤተሰቦቼ እኔ 2 ወር ሙሉ 3 ወር ሙሉ ስንት ወር ሙሉ ጠበቅኩኝ። ስለዚህ ስጪኝ ብሏል። በቃ አለቀና ይሰጠው ወይንስ አይሰጠው ምን ትላላችሁ? እውነት ቤተሰቦቼ ከምላችሁ በላይ ፈታ ዘና ነው ያደረገኝ ማለት ነው። ወላሂ እንዴት እንዳሳቀኝ ማለት ነው። እና ናትዬ ይመችህ። ዳቦ ይሰጣል ግን ከዳቦ በፊት ሽማግሌው ይቅደም እልሃለሁ ናትዬ። ከዳቦ በፊት ሽማግሌዎች ይቅደሙ። ስለዚህ እኛ እናሰጣለን ችግር የለውም ግን መጀመሪያ ሽማግሌ ላክና በክብር ይሰጣል ማለት ነው። ሰምተሃል?
ስጭኝ አላለም።